ኢና ሊላሂ ወኢና ኢለይሂ ራጂዑን የቀጠር የቀድሞ መሪ የነበሩትና የአልጀዚራ ቻናል ፋውንደር የሆኑት እንዲሁም ደግሞ ቀጠሪዎች በቅጽል ስማቸው አልአሚር አልዋሊድ ወይም አባትየው አሚር ብለው የሚጠሯቸው ሼክ ሐመድ ቢን ኸሊፋ አልሳኒ መሞታቸውን እንግዲህ የቀጠር መንግስት አሳውቋል። ወደ አኺራ መሄዳቸውን እኒህ ሰውዬ እንግዲህ የአሁኑ የቀጠር መሪ ሼክ ተሚም ቢን ሐመድ አልሳኒ አባት ናቸው። እኒህ ሰውዬ እንግዲህ ከስልጣን የወሰዱት እንግዲህ ከ1995 እስከ 2013 ድረስ ለ18 ዓመታት ቀጠርን ሲያስተዳድሩ ነበረ። ከዛ በፊት እንግዲህ 1992 ጀምሮ አባታቸው ሼክ ኸሊፋ አልሳኒ የሚባሉት ነበሩ የቀጠር መሪ የነበሩት። ነገር ግን አባታቸው በ1992 ለዚህ ለሼክ ሐመድ እንግዲህ የተወሰኑ ስልጣኖችን እየሰጧቸው የቆዩ የነበረ ሲሆን መጨረሻ ላይ ግን ወደ 1995 አካባቢ ስልጣናቸውን ሊቀሟቸው የሰጧቸውን የተወሰኑ ኦቶሪቲዎች ሊቀሟቸው መሞከራቸውን ተከትሎ አባትየው ስዊዘርላንድ ጄኔቫ ባሉበት እንግዲህ በፋሚሊያቸው በአልሳኒ ሩሊንግ ፋሚሊው አልሳኒ ይባላል የአልሳኒ ፋሚሊ እርዳታ አባታቸው ላይ መፈንቅለ መንግስት አድርገው ነው ስልጣን የያዙት። ብለድረስ መፈንቅለ መንግስት ወር ምንም አይነት ደም ያልፈሰሰበት መፈንቅለ መንግስት አድርገው ስልጣን ይዘው ነበረ። በኋላ ላይ እንግዲህ አባታቸው ደግሞ መልሰው ሊፈነቅሏቸው ሞክሮ የነበረ ቢሆንም ሳይሳካ ቀርቷል። ከሳውዲ ከግብጽ ጋር ከምን ጋር ነው ተያይዘው የተባለው ያኔ ማለት ነው። ለማንኛውም ሳይሳካ ቀርቷል። ነገር ግን ሼክ ሐመድ ቢን ኸሊፋ አልሳኒ ከ1995 ጀምሮ እስከ 2013 ለ18 ዓመት ቀጠርን ሲያስተዳድሩ እጅግ በጣም ትልልቅ ሪፎርሞችን በማድረግ ቀጠር በፐር ካፒታ እንግዲህ በጣም ሪቸስት አገር እንድትሆን አድርጓል። አንድ የቀጠሪ አቨሬጅ ገቢ እንግዲህ የአንድ የቀጠር ሲቲዝን አቨሬጅ ገቢ በአመት ከ84,000 እስከ 86,000 ዶላር እንዲሆን ማድረግ ችሏል። በእኛ ወደ 13 ሚሊዮን ምናምን በአመት አንድ ቀጠሪ ሲቲዝን ገቢ እንዲያገኝ ማድረግ የቻሉና በደንብ እድገታቸውን ያሳደጉ እንዲሁም ቀጠርን ሪቸስት ካንትሪ ሪቸስት ከዓለም በጣም ሀብታም የሆነች ሀገር እንድትሆን ማድረግ ችሏል። ከዛ ውጭ እንግዲህ ኢንተርናሽናል እጅግ በጣም ተጽዕኖ ፈጣሪ የሆነውን አልጀዚራ ቻናልን በማቋቋም እዚህ ደረጃ እንዲደርስ ያደረጉት እንግዲህ እኒህ ሰውዬ ነበሩ። ከዛ ውጭ እንግዲህ ቀጠር በዲፕሎማሲም እንደ ልቧ እንድትንቀሳቀስ በተለይ በአሜሪካና ታሊባን መካከል የነበረውን ዲፕሎማሲ በዓለም በጣም ትልቅ የሚባለውን ዲፕሎማሲ ማስፈጸም የቻለች አገር እንድትሆን ማድረግ ችለዋል። በኋላ ላይ እንግዲህ 2013 ላይ እሳቸው እንግዲህ ከአባታቸው በፈንቅለ መንግስት ነው ስልጣን የወሰዱት። አባታቸው አላስረክብ ማለቱን ተከትሎ እሳቸው እንግዲህ 2013 ላይ ስልጣናቸውን በፈቃደኝነታቸው ለአራተኛው ልጃቸው ሼክ ተሚም ቢን ሐመድ አልሳኒ አሁን ቀጠር ለሚመራው ለአራተኛ ልጃቸው አስረክበው እንግዲህ ቁጭ ብለው አልአሚር አልዋሊድ ወይም አባትየው አሚር ተብለው በክብር ተቀምጠው ነበረ። በኋላ ላይ እንግዲህ በዛሬው ዕለት እንግዲህ ህይወታቸው ማለፉን አሳውቋል ማለት ነው የቀጠር መንግስት። ኢና ሊላሂ ወኢና ኢለይሂ ራጂዑን እኛም የአላህ ነን ወደሱም ተመላሾች ነን። ይህ ቪዲዮ መዘዝ አምጥቷል። በሶማሊያ እንደምትመለከቱ እንግዲህ የአሜሪካን ባንዲራ ከስር በማድረግ የሚሊተሪ ማለትም የሶማሊያ ሚሊተሪ የለበሱ ሰዎች በግል አካውንታቸው ላይ በለቀቁት ቪዲዮ ምክንያት እንግዲህ የአሜሪካ መንግስት መግለጫ ወጥቷል። የሶማሊያ መንግስትን በእነዚህ ሰዎች ላይ ፈልጎ በማደንና በመያዝ እርምጃ እንደወሰደ ተናግሯል። የሶማሊያንን የመከላከያ ዩኒፎርም በማድረግ እንደዚህ አይነት ተጸያፊ ተግባር እየሰሩትን ሰዎች በቁጥጥር ስር አውያለሁ። እንደዚህ አይነት ተግባሮችን በሁለቱ ሀገራት መካከል ያለውን ሁኔታ የሚያጠለሽ ስለሆነ እነዚህን የሚሊተሪ አባሎች በመፈለግ እርምጃ ወስጄባቸዋል። የዲሲፕሊን እርምጃ የሚወሰድባቸዋል። ክትትል እየተደረገባቸው ነው። ማጣራት እየተደረገባቸው ነው ብሏል። በሶማሊያ መቃዲሾ የሚገኘው የአሜሪካን ኤምባሲ መግለጫ ወጥቷል። ይህንን ተከትሎ ሁለቱም ሀገራት ማለትም አሜሪካና ሶማሊያ አንድ ላይ በመሆን በአልሸባብ ላይ ከባድ የሆነ እርምጃ እየወሰዱ ነው። ከድሮ ጀምሮ እንደዚህ አይነት ተግባሮች ደግሞ የአሜሪካ መንግስት እንደማይቀበልና የሶማሊያ መንግስት ደግሞ የወሰደውን እርምጃ አፕሪሺየት እናደርጋለን ሲሉ እንግዲህ የአሜሪካ መንግስት ገልጿል። በዚህ መልኩ እናም በማወቅም ሆነ ባለማወቅ የምንሰራቸው እንደዚህ አይነት ቪዲዮዎች ያስከፍላሉ የሚል መልእክትን አስተላልፏል። ከጥቂት ጊዜያት በፊት ምዕራብ ወለጋ ቆንዳላ ከተማ እንደዚህ ግልብጥ ብሎ የወጣውን ሙስሊም ህብረተሰብ ታስታውሱታላችሁ አይደል? ከጥቂት ጊዜያት በፊት ይሄው ፒክቸር ራሱ ኢንሃንስ ተደርጎ ሲታይ እንደዚህ መምሰሉን ተከትሎ በሌላ ወገን አራይማ ኤአይ ነው ሳክስ ነው እንጂ ወለጋ ውስጥ የሁሉ ሙስሊም የለም ተብሎ ሲወራ ነበር። አክቹአሊ ሌላ ወገን ብቻ ሳይሆን የኛው ሙስሊም ህብረተሰብም እንዴ ወለጋ ውስጥ የሁሉ ሙስሊም አለ እንዴ ተብሎ ሲገረምም አይቼዋለሁ። አክቹአሊ ከተነገረው ትርክትና እስከዛሬ ከተነገረው ወሬ አንጻር ያው እንደዚህ አይነት ማመንን ቢያምን ኦር ሰርፕራይዝድ ቢሆን የሁሉ ሙስሊም አለ እንዴ ብሎ ሙስሊሙ ራሱ ሰርፕራይዝድ ቢሆን የሚገርም አይደለም። ለማንኛውም ቪዲዮ ላይ እንግዲህ እንደዚህ በቪዲዮ ሞቶ በኋላ ላይ ያው ሰው ሲገረም ነበረ። ኤኒዌይ እንግዲህ ይህ ሁሉ የቆንዳላ ህብረተሰብ እንግዲህ እንደዚህ ቆንዳላ ሙስሊም ህብረተሰብ እንደዚህ ግልብጥ ብሎ የወጣው ለምንድን ነው? እዚህ ጋር የምታዩዋቸውን ሐፊዞች ለማስመረቅ ነበረ ባለፈው። አክቹአሊ የኢትዮጵያ ሙስሊም ህብረተሰብ ከተነገረው ትርክት ወር ከተቀመው ትርክት አንዱ ምንድነው ወለጋ ውስጥ ሙስሊም የለም ካለም በጣም ትንሽ ነውና ብዙም ወንድም የለህም ላሽበል ተብሎ የተነገረውን ተቀብሎ ስለነበር እንደዚህ አይነት ነገራቶችን ሲያይ ሰርፕራይዝድ ቢሆንና ይህ ሁሉ ወንድም አለኝ እንዴ ምናምን ብሎ ሰርፕራይዝድ ቢሆን የሚገርም ነገር አይደለም። ለማንኛውም ወለጋ ውስጥ ከባንድ ወረዳ ውስጥ ብቻ ከ200 በላይ ጁምዓ የሚሰገድባቸው መስጂዶች ያሉበት ወረዳዎች ሁሉ ያሉበት ነው። ወለጋ ዞን በጣም ብዙ ቁጥር ያለው መስጂድ ያለበት ነው። እኔም እዚህ ጋር እንደምታዩት የቆንዳላ ከተማ ከ5 ቀን በፊት ሰኞ ዕለት አልፌ እነዚህን መስጂዶች በፒክቸር ለማስቀረት ሽዬ ነበረ። ለማንኛውም የዚህ ቆንዳላ ተወላጆች እንግዲህ ይህ ሁሉ ግልብጥ ብሎ የወጣና ዲኑን የሚወድ ህዝብ ሐፊዞችን ለማስመረቅ እንኳን እንደዚህ የወጣ ህዝብ የበለጠ ዲኑን እንዲማር የበለጠ ህልፕ እንዲያገኝ የበለጠ የዒልም እድል እንዲያገኝ በሚል የቆንዳላ ከተማ ውስጥ እንግዲህ አንሳር ዲን የሚባል መስጂድና መርከዝ ተህፊዝ መርከዝ ለማሰራት
ለመርዳት እቅድ ይዘው እንግዲህ በትናንትናው ዕለት ፈንድሬዚንግ አድርገው ነበር። ሸራተን አዲስ እኔም እዛ ተገኝቼ ነበር። እዚህ ጋር ከጀርባ የምታዩትን መርከዝና መስጂድ ለመስራት ነው እንግዲህ እቅዱ የነበረው። ትልልቅ የመሻይኾች የመጅሊስ አመራሮች የፌዴራል መጅሊስ ምክትል ፕሬዚዳንት ሼህ ሐሚድ ሙሳ፣ የኦሮሚያ ፕሬዚዳንት ሼህ ጋሊ ሙክታር፣ ዋና ጸሐፊ ዶክተር መሐመድ ሐኪም አህመድ፣ የአፍሪካ ሙፍቲ የሆኑት ዶክተር ጀይላን ሁሉም በተገኙበት ትልልቅ እንግዶች በተገኙበት እንግዲህ በትናንትናው ዕለት በሸራተን አዲስ የፈንድሬዚንግ ፕሮግራም ተዘጋጅቶ ነበር። ጥሪ የተደረገላቸው እንግዶች የአካባቢው ተወላጆችና እንዲሁም ከመላው ሀገሪቱ የተውጣጡ ሰዎች ጥሪ ተደርጎላቸው የፈንድሬዚንግ ፕሮግራም ተካሂዶ ነበረ። ያ የቆንዳላ ፕሮግራም እንግዲህ የኢትዮጵያ ሙስሊም ህብረተሰብ በጣም ብዙ ጠንካራ ወንድም ወለጋ ውስጥ እንዳለው የተረዳበት ነው። ይህ ወንድም ግን ያው በተለያዩ የጸጥታ ችግሮች አለመረጋጋቶች የተነሳ ኢኮኖሚ ቢዳከምም ዲኑን እጅግ በጣም የሚወድ መሆኑን ተከትሎ ዲኑን እንዲማር የበለጠ እንዲያውቅ እንግዲህ ይህ መርከዝ በጣም አንገብጋቢና አስፈላጊ መሆኑን ታምኖበት ነው እንግዲህ የፈንድሬዚንግ ፕሮግራም ተካሂዶ የነበረው ማለት ነው በትናንትናው ዕለት። እኔም እዛ ፕሮግራም ላይ ተገኝቼ እንግዲህ ያለው ነገራቶችን አይቼ ነበረ። በጣም በሚገርምና በሚያስደንቅ ሁኔታ በጣም በአጭር ጊዜ ውስጥ ለታሰበው ፕሮጀክት በቂ ነው የሚባል ባይሆንም ግን በጣም ጸዴ የሆነ ሞቲቬሽን ያለበት በደንብ ሰው አምኖበት ይህንን ልንረዳው ይገባል። እስካሁን ድረስ ኢግኖር አድርገነው እስካሁን ድረስ ይህንን የሙስሊም ህብረተሰብ የወለጋን ሙስሊም ህብረተሰብ ሄልፕ ሳናደርገው ተቆራርጠን በተነገረን ሳክስ መሰረት ተቆራርጠን ቀርተናል። ከዚህ በኋላ ግን ልንክሶ ይገባል በሚል እንግዲህ በጣም በሚገርም ሞቲቬሽን ጸዴ ፕሮግራም ተካሂዷል። ጸዴ ፈንድሬዚንግ ተካሂዷል ማለት ነው። ስለዚህ የተቀረከውም የኢትዮጵያ ሙስሊም ህብረተሰብ እነዚህን ሰዎች የመርዳትና የማገዝ ወንድማዊ ግዴታ አለብንና ይህንን ተከትሎ እዚህ ጋር በምታዩት አካውንት ይህንን መርከዝ እውን ለማድረግ አሁን እንዳሉ አውቀናል አይደለ? ስለዚህ እንዳሉ ስላወቅን ይህን እውን ለማድረግ ሄልፕ ልናደርጋቸው ይገባል ማለት ነው። ማሰላም። ሌላ ዜና እረፍት። የአሜሪካ ሴናተር የሆነና አሜሪካ ባጠፋችው ጥፋት ሁሉ እጅ ያለበት ሊንዚ ግራም መሞቱን እንግዲህ የሊንዚ ግራም ኦፊስ አሳውቋል። የሞተበት ጉዳይ የታወቀ ነገር ባይኖርም ድንገተኛ ነው የተባለው ሀርት አታክም ነው ይባላል፣ ምንም ነው ይባላል። ግን ከጥቂት ጊዜ በፊት ከዩክሬን እንደተመለሰ ታውቋል። ለማንኛውም ሊንዚ ግራም እንግዲህ አሜሪካ በሰራችው ጥፋት በሙሉ እጁ ያለበት ነው። አሜሪካ ኢራቅን ኢንቬድ አድርጋ እንግዲህ ያ ሁሉ ሰው እንዲሞት ሰበብ ከሆኑ ሰዎች መካከል አንደኛው ሊንዚ ግራም ራሱ ነው። ሁለተኛ ከአፍጋኒስታን ውጊያ ውስጥ እንግዲህ አሜሪካ አፍጋኒስታን ውስጥ ገብታ እንግዲህ ያ ሁሉ ጭፍጨፋ ያ ሁሉ ጉዳት እንዲደርስ ከፍተኛ ጥሪ ሲያደርግና ሲያጋግል የነበረው ሊንዚ ግራም ነበረ። አሜሪካ ከአፍጋኒስታን ውስጥ እንዳትወጣም በጣም በተደጋጋሚ ጥረት ሲያደርግ የነበረ ነው። ሊቢያ ውስጥ እንግዲህ ያ ሁሉ ችግር እንዲፈጠር ያ ሁሉ አሜሪካ ገብታ እንግዲህ ያን ሁሉ ጉዳት እንድታደርስ በጣም በከፍተኛ ጥሪ ሲያደርግ የነበረ ሰው ነው። ከዛ ውጭ እንግዲህ ኢራንን ለምሳሌ አሜሪካ ኢራን አታክ እንድታደርግ ከ2010 ጀምሮ እንግዲህ ካለፉት 10 ምናምን ዓመታት በፊት ጀምሮ እንግዲህ በተደጋጋሚ ጥሪ ሲያደርግ የነበረና በአሁኑም የኢራንና አሜሪካ ጦርነት በጣም በከፍተኛ ሁኔታ ተሳታፊ የነበረ ሰው ነበረ። እንግዲህ ሁሉ ጉዳት እንዲደርስ አሜሪካ በቃ በየሀገሩ ገብታ ጥቃት እንድታደርስ ወላ ቬንዙዌላ አልቀረው ወላ ኒጀር አልቀረው ወላማ በየቦታው እንግዲህ ጥሪ ሲያደርግ የነበረ ሰው ነው። በሌላ በኩል በጣም ዳይ ሃርድ የሆነ የእስራኤል ደጋፊና ጋዛን እስራኤል ፍላትን እንድታደርግ ሙሉ ለሙሉ እንድታጠፋ ጥሪ ሲያደርግ የነበረና የትኛውንም አይነት ቁጥር ያለው የፍልስጤም ሲቪሊያን ቢሞት ግድ የለኝም የራሳቸው ጉዳይ እስከ ማለት የደረሰ ሰው ነው። ከዛ ውጪ ምንድነው የዶናልድ ትራምፕ አድሚኒስትሬሽን ሪፐብሊካን ነው ባይ ዘ ዌይ የዶናልድ ትራምፕ ፓርቲ ነው እና የዶናልድ ትራምፕ አድሚኒስትሬሽን እስራኤል ወራ የያዘችውን የሶሪያን ጎላን ሃይትና የመሳሰሉ ቦታዎችን የእስራኤል ቦታ ነው እንጂ የሶሪያ አይደለም ብሎ ሪኮግናይዝ እንዲያደርግ ከኢንተርናሽናል ሕግ ውጪ ሪኮግናይዝ እንዲያደርግ በተደጋጋሚ ሲጣራ የነበረ ሰው ነው። የእስራኤልን ጄኖሳይዳል የጋዛ ጄኖሳይዳል ዋር ጀስቲፋይ ለማድረግና የፈለገችውን ታድርግ መብቷ ነው እስከ ማለት የደረሰ በጣም አዛ የነበረ ሰው ነበረ። ለማንኛውም እንግዲህ በድንገት ህይወቱ ማለፉ ታውቋል።